የሰሞኑ የዓለም ዋንጫ ቅድመ ትንበያዎች በኤሊ በድመት ወፎች ሳንቲም አሽከርከር ከሚደረጉ በተጨማሪ ብዙ የአፍሪካ ነቢያት በዚህ ትንበያ ላይ ተጠምደዋል። እንደ ወፎቹም እንደ ኤሊዎቹም ያንዳንዶቹ ሲሳካላቸው ያንዳንዶቹ ደግሞ አልተሳካላቸውም። Portugal are beating Spain. It will be 3-2 in the name of Jesus. And I saw Cristiano Ronaldo scoring 2 goals today. And in this match, I see the win for Colombia. And the winner of the World Cup there. But when you are praying, you thank God for Cristiano Ronaldo. We will come back later. Hallelujah. But in the realm of the Spirit, the Lord began to show me about the World Cup. It is going to be so powerful. I saw a man named called Cristiano Ronaldo. ይህን መልእክት የምሰራበት ዋናው ምክንያት እግዚአብሔር በሰጣቸው ጸጋ እግዚአብሔርን ለማገልገል እየተነሱ እያደጉ በቤተ ክርስቲያን ውስጥ ያሉ ወገኖች ነው። ሲጀመር ትክክለኛው ትንቢት መጽሐፍ ቅዱስ ነው። ሲቀጥል ደግሞ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚባልበት ዘመን ሳይሆን አሁን ያለነው የእግዚአብሔር መንፈስ በውስጤ እንደዚህ አሳየኝ እንደዚህ አመለከተኝ በሚባልበት ዘመን ነው ያለነው። የምናገለግለው አገልግሎት የእውቀት ቃልና የጥበብ ቃል ይባላል። የእውቀት ቃል ማለት ስላለፈው ነገር ማወቅ የሚችልበት በመንፈስ ቅዱስ የሚሰጠው ስጦታ ሲሆን የጥበብ ቃል ማለት ደግሞ የወደፊቱን ምን ሊሆን እንዳለ የእግዚአብሔር መንፈስ የሚያመለክተው ስጦታ ነው። በአንድ ጊዜ ሁለቱም ሊሰሩ ይችላሉ። አንድ ሰው ያለፈውን እንደዚህ ሆነ ነበር ብሎ ከተናገረ በኋላ ቀጣይ ደግሞ እንዲህ ትሆናለህ ብሎ ሲናገር ይህ ሰው እያገለገለ ያለው በእውቀት ቃልና በጥበብ መንፈስ ነው ማለት ነው። ከዚያ ውጭ ግን ከአዕዋፋትና ድመቶች ወይም ደግሞ ከተለያየ ግምት ከሚሰጡ ሰዎች ጋር የምትታገሉ አገልጋዮች ማንን ለማስገረም ነው? ማለት እግዚአብሔር ስለ ዓለም ዋንጫ ቅድመ ትንበያ ያውቃል። በቃ እግዚአብሔር ዋው የሚገርም ነው፣ እግዚአብሔር ያውቃል እንድንል ነው። በዚህ አጋጣሚ መናገር የምፈልገው ነገር በእነዚህ የጸጋ ስጦታዎች አገለግላለሁ። እግዚአብሔር መንፈስ ስላለፈውም ነገር ይናገራል፣ እግዚአብሔር ስለሚመጣውም ነገር ይናገራል። ነገር ግን በአሁኑ ሰዓት እየተደረገ ያለው ነገር ቅድመ ትንበያ ከጠንቋዩ ጭምር የረሳው ጠንቋዮችም አሉበት። ተንብየው እንዲህ ስላልሆነ እንዲህ ይሆናል ብለው ያሉት አልተሳካላቸውም። በእኛ ውስጥ የተቀመጠው ጸጋ የተሰጠን ቤተ ክርስቲያንን ለማነጽ እንጂ የምንጠቀምበት የፉክክር ጨዋታ ውስጥ የምንገባበት አይደለም። እግዚአብሔር ይናገራል ወይ? በደንብ ይናገራል። እግዚአብሔር የሚናገረው ግን ይህንን የእንትናንና የእንትናን ጨዋታ እስቲ ምን እንደሆነ አይቼ ልናገር በሚል እግዚአብሔር መንፈስ እንዲናገር እያደረግነው አይደለም የሚናገረው። እረፉ። ይህንን ከአፍሪካ አሁን እየታገሉ ካሉ ሰዎች ላይ እያያችሁ ኮርጃችሁ ያንን ለማድረግ የምትታገሉ ሰዎች እረፉ። የእግዚአብሔር ቤት መዘበቻ አይደለም። የእግዚአብሔር መንፈስ ያዝንባቸዋል። በጣም የሚገርመው ነገር አንዳንዶቹ ከተነበዩ በኋላ ወዲያውኑ ጨዋታው እንዳለቀ ቪዲዮ ልክ ካልሆነ ያወርዱታል። ለምን ታወርደዋል? ምናልባትም አንዳንዶቻችሁ ይህንን ዓለማውያን አይተው እግዚአብሔር እንደሚናገር እንዲያውቁ ነው የሚል መረዳት ያለባችሁ ሰዎች ዓለማውያን የድመቶችን እያዩ ነው፣ የጠንቋዮችን እየሰሙ ነው። እየተሳካላቸው ነው። ብዙዎቹ ሂሳብ ሰርተው አቅርበው እየተሳካላቸው፣ የአንዳንዶቻችሁ ግን አልተሳካላችሁም። እግዚአብሔር ደግሞ የሚሳካና የማይሳካ ነገር የሚሞክር መንፈስ ቅዱስ የለንም። ገማች መንፈስ ቅዱስ የለንም። አቁም። ገማች መንፈስ ቅዱስ የለም። አቁሚ። እግዚአብሔር የሰጣችሁን በውስጣችሁ የተቀመጠውን የእግዚአብሔርን የጸጋ ስጦታ አገልግሉበት። ወንድሞችን ለማነጽ እህቶችን ለማነጽ የለም ብለው አንድ ጥግ እንደሚይዙ መጽሐፍ ቅዱስ ብቻ ነው ብለው ደግሞ አንድ ጥግ እንደሚይዙ ሰዎች አይደለውም። ሁለቱም ባላንስ መደረግ አለበት። ወንጌላችን በመንፈስ ቅዱስ በኃይል በብዙ መረዳት እንጂ በቃል ብቻ አልመጣም። መንፈስ ቅዱስ አለበት፣ ኃይል አለበት፣ መረዳት አለበት። ይህንን አንድ ላይ ይዞ ነው ወንጌላችን ያለው እንጂ አንድ ጥግ የያዘ አይደለም። የጸጋ ስጦታዎች በውስጣችን የተቀመጡት ለማነጽ ነው፣ ለማፍረስ አይደሉም። ይሆናል አይሆንም የሚል ዕቃቃ ጨዋታ የሚጫወት መንፈስ ቅዱስ የለንም። እኛ እንደዚህ አይነት መንፈስ ቅዱስ አልተቀበልኩም እኔ። የሚቀጥሉ ቀናት ላይ ያሉ የዓለም ዋንጫዎችን ደርሰን በዲኤስቲቪ ስለምናይ አትጨነቁልን።
የምናየው ነገር ነው። እናየዋለን። በቃ ስናይ ውጤቱን ላሸነፈው ምንደግፈው ከሆነ እንደግፋለን፣ ምንደግፈው ቡድን ደግሞ ከተሸነፈ ወይም የተሸነፈ ብለን እንተዋለን። አትጨነቁልን። ለኛ ገና እያደጋችሁ ያላችሁ የእግዚአብሔርን ጸጋ ስጦታ ለመጠቀም እግዚአብሔር በውስጣችሁ ባስቀመጠው ነገር ላይ ለማገልገል የምትነሱ ወንድሞቼና እህቶቼ እንደዚህ አይነት ፉክክር ውስጥ መግባት የጸጋ ስጦታን መግለጽ ሳይሆን የጸጋ ስጦታን ማጥላላት እንደሆነ እንድትረዱና ይህንንም ለሌሎች ሼር እንድታደርጉ በጌታ ፍቅር መናገር ፈልጋለሁ። ተባረኩልኝ።